ዓላማው ሀብትን ማግኘት ከሆነ ከሁላችንም በላይ ሀብታም እናደርገዋለን። ስልጣንንም ከሆነ ዓላማው ግቡ እንዳው ከዚህ ካስተምሮት በስተጀርባ ስልጣንን አሁን እንስጠውና ብቻ አንዱን አምላክ አምልኮ የሚለውን አስተምሮት ያቋርጥልን፣ አማልክቶቻችንን አያውግዝብን። ይሄ ነው በቃ ፍላጎታቸው። ወደ ኢስላም ጥሪ አያድርግልን አሉ፣ ያቁምልን አሉ። በቃ እሺ አደርጋለሁ ብሎ አጎታቸው ይህን ትእዛዝ ተቀብሎ ሄደ። ወዳም ሄደ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አገኛቸው። የብነ አኺ ሙሐመድ አላቸው፣ የወንድሜ ልጅ ሙሐመድ ሆይ አላቸው፣ ዛሬ የቁረይሽ ሹማምንቶችና ንጉሶች ጋር ነበርኩኝ። አንተ በምታደርገው አስተምህሮም ላይ ተቃውሞን አቅርበዋል። እናም ከአስተምህሮትህ በስተጀርባ ዓላማ ሴትን ከሆነ ከሴቶች የምትፈልገውን 10 እና ከዚያ በላይ እንድርሃለን አሉ። ገንዘብም ከሆነ ከበስተጀርባ የምትፈልገው ካስተምህሮትህ ከኋላ ከሁላችንም በላይ ሀብታም እናደርግሃለን ብለዋል። ስልጣንም ከሆነ የምትፈልገው ከሁላችንም በላይ ሹም እናደርግሃለን እናነግስሃለን ብለውሃል። ምን ትላለህ አላቸው። خلصت يا عمي አሉት። አጎቴ ሆይ ጨረስክ አሉት። ነዓም የብነ አኺ አዎ የወንድሜ ልጅ ጨርሻለሁ አላቸው። እስማዕ ሚኒ አሉት። አሁን ደግሞ ከኔ ስም አሉት። እጥር ምጥን ያለች 2 መስመር ማትሞላ ቃል ተናገሩት። ነገር ግን ብትተነተን ብዙ መጽሐፍት ይወጣታል እች ቃል። ተመልከቱ፣ የጽናት አባት የጽናት መሪ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከበስተጀርባቸው ካስተምሮቱ በስተጀርባ ምን እንደሆነ ዓላማው እዚህ ጋር ትረዳላችሁ። ያ ዓም አሉት፣ አጎቴ ሆይ ለው ወضዑ الشمس في يميني والقمر في يساري على أن أترك هذا الأمر لن أتركه أبدا حتى أبلغه ما أراده الله أو أهلك دونه አጎቴ ሆይ አሉት፣ አይደለም ያቀረቡልኝን እነዚህን ስጦታዎች ፀሐይን አምጥተው በቀኝ እጄ ቢያስቀምጡልኝ፣ ጨረቃን አምጥተው በግራ እጄ ቢያስቀምጡልኝ ይሄን አስተምሮቴን እንድተው በፍጹም ልተው አልችልም። አላህ ይደርሳል ያለበት ቦታ እስካደርሰው ድረስ ወይንም እያደረስኩት ህይወቴ እስክታልፍ ድረስ በፍጹም ልተው አልችልም። ሂድ አሉት። ንገር ይሄን አሉት። ያ ሰላም። አሁን ተስፋ ቆረጡ። ሂዶ ነገራቸው። ከዚህ በኋላ ያለብን አማራጭ ሙሐመድንም ተከታዮችንም ማሳደድ ነው ከዚህ ሀገር ብለው ወሰኑ። ነቢያችን ሰለላሁ ዐለይሂ ወሰለም ካስተምሮታቸው በስተጀርባ ሴት ቢሆን ኖሮ ወላሂ ላዚም የዛኔ በቃ ያቋርጡት ነበር ጉዳዩ። ሀብት ቢሆን ኖሮ ወደ ያቋርጡት ነበር፣ ከማንም በላይ ሀብታም ያደርጓቸው ነበር። ስልጣን ቢሆን ኖሮ ከሁላቸውም በላይ ስልጣን ያገኛሉ፣ ወዲያም ያቋርጡት ነበር። ነገር ግን ዓላማቸው ሌላ ነው። አንዱን አምላክ በብቸኝነት አምልኩ ብቻ ነው የሚሏቸው። የአምላክን ትእዛዝ እንዴት ብለው ነው ሊተው የሚችሉት? ነቢ ሰለላሁ ዐለይሂ ወሰለም እርሳቸው ስልጣንን አይፈልጉም፣ ሴትን አይፈልጉም፣ ገንዘብን አይፈልጉም። ይልቁንስ አንዱ አምላክ በብቸኝነት እንዲመለክ ብቻ ነው የፈለጉት። ዓላማቸው ምድራዊ ህይወት አይደለም፣ ምድራዊ ስልጣን አይደለም፣ ምድራዊ ፍላጎት አይደለም። ይልቁንስ የቀጣዩን ዓለም ነው። ወለልአኺረቱ ኸይሩን ለከ ሚነል ኡላ አላቸው አላህ። ከቅርቢቱ ዓለም ይልቅ የመጨረሻይቱ ዓለም ለአንተ የተሻለች ነች ሙሐመድ ይላቸዋል። ከዚያ በኋላ ቀጣይ ያደረጉት ምንድነው? እርሳቸውንም ሰሃቦቻቸውንም ማሳደድ ነው። አሳደዷቸው፣ ወደ መዲና ሄዱላቸው። እዛም ሄደው እንዋጋለን ብለው መጡ። ገብታችኋል አይደል? እንደ አጠቃላይ ይህ ነው የነቢያችን ሰለላሁ ዐለይሂ ወሰለም ያስከፈሏቸው መስዋዕት። በጣም ከባድ መስዋዕትን ከፍለዋል። ይህ ሁሉ መስዋዕት ለምንድን ነው? ያን የነቢያቶችን መንገድ አንዱን አምላክ አምልኮ የሚለውን አስተምሮ ለህዝብ ለማድረስ ነው። የተቀበሉት ቃል በቁርአን ላይ እንዳለ የሚለው የኢብራሂም፣ የእስማዒል፣ የኢስሐቅን፣ የያዕቆብን፣ የዮሴፍን አምላክ አምልኩ ነው። ሌላ ማንንም አምላክ መጥተው አልሰበኩም። ነቢ ሰለላሁ ዐለይሂ ወሰለም የቀደሙ ነቢያቶች አሉ፣ በእነዚያ መንገድ ነው የተላኩት እያሉ እንዲናገሩ ነው። በል ጃአ ቢልሐቅ ወሰደቀ አልሙርሰሊን፣ እውነትን ይዞላችሁ መጥቷል። በእርግጥም ሙሐመድ የቀደሙትን ነቢያት አረጋግጧቸዋል ይላል። አሁን ነቢያችን ሰለላሁ ዐለይሂ ወሰለም የቀደሙትን ነቢያት እንድንከተል በርካታ ቦታ ላይ እንደ ታላቅ ራእይ አድርገው ያነሷቸው ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው እያስተማሩ ሰዎች መጡና ያ ኸይረ ናስ አላቸው፣ አንተ የሰው ሁሉ መልካም አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ነቢያቶች እንዳይረሱ ዘንድ ምን አሉ? ላ ኸይረ ኢላ ኢብራሂም አሉ። ቆጣሉ እና ምን አሉ? ከኢብራሂም ሌላ ማንም መልካም የለም እናንተ አሏቸው። አያችሁ፣ ነቢያቶች ተረስተው እርሳቸው ከፍ ብቻ ተደርገው እንዲመለከቱ አይፈልጉም። ታቸዋል። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ይሰማ ተቋርጠ ልጆች፣ ወይኔ ተቋረጠ፣ ወይኔ ተቋረጠ። እሺ መርሐባ። ገስት ላይ ሰው አይታይ። ያን የነቢያትን አስተምህሮ ለማድረስ ነው። ነቢያቶች ለፉ፣ ደከሙ፣ በህዝቦቻቸው ተገፉ። እነ መሲሁ፣ እነ ሙሳ፣ እነ ኢብራሂም፣ ሌሎች ነቢያቶች በጣም ብዙ መከራና ግፍ ደረሰባቸው። የእነዚያን ሁሉ አስተምህሮ ነቢያችን ሰለላሁ ዐለይሂ ወሰለም በጫንቃቸው ላይ ተጣለባቸው። ያንንም ሁሉ ለማድረስ መስዋዕት ከፈሉ።
የእነዚያ ነቢያቶች ሁሉ ስኬት ሆኑ እርሳቸው። የነቢያቶች ሁሉ ስኬት ናቸው እርሳቸው። ነቢያቶች በነቢ ሰለላሁ ዐለይሂ ወሰለም ዘመን ቢመጡ በአሁን ዘመን ቢመጡ ያንን ነገር ይሄንን ስኬት በሚያዩ ጊዜ አንዱን አምላክ መመለክን የሰበኩትን ለትውልድ ይሄን ሁሉ መበተናቸውን ሲያዩ ጊዜ ወላሂ በጣም ይደሰቱ ነበር። እዚህ ነው ሙሳ ዓለይሂ ሰላም በህይወት ቢኖር በጣም ይደሰታል። ከዛሊክ ኢብራሂም ወዒሳ ሁላቸውም